ዳዊት ምረጥ ተባለ። በሰው እጅ ከመውደቅ የትኛው ይሻላል? በእግዚአብሔር እጅ መውደቅ ይሻላል አይሻልም አለ። የነቢዩ ጋድን ትንቢት መጽሐፈ ሳሙኤል ሁለተኛ ሳሙኤል ምዕራፍ 24 ቁጥር 13 14 አካባቢ ላይ ይችክ ነጥቧ ቀጥታለች። እና ነቢዩ ጋድ ተላከ። ዳዊት ላጠፋው ጥፋት እግዚአብሔር የሚቀጣውን ምንድን ነው የሚለው ቃሉ በግዕዝ እንዲህ ይላል። ህረይ ለከ ዘይከውነከ እምይምጻእከ፣ ምረጥ ከሚሆንብህ ሶስቱ ነገሮች መካከል ምረጥ። አንደኛው የ3 ዓመት ረሃብ 3 ዓመት ውስጥ ሀገርከ ወእም አኮ 3 አውራ ወይም ደግሞ 3 ወር ምን ትጉያ ይቀድመ ጸርከ፣ በጠላቶች መካከል 3 ወር ጠላቶች እያሳደዱክ ወእሙንቱ ይደግኑከ ወእም ይኩኑከ፣ እያሳደዱክ 3 ወር እየሸሸክ ትኖራለህ? ወይስ ሰሉሳ መዋዕለ ወይ 3 ቀን ውስተ ብሔርከ፣ በወገኖች መካከል ሆነ 3 ቀን መከራ ብትቀበል ይሻላል? ወይ ዜኒ ርእንከ ወአምር ዘከመ ነግሮ ለዘለዓከኒ ቃለ፣ የላከኝን እግዚአብሔርን እነግረው ዘንድ ከነዚህ ከ3ቱ ምርጫዎች መካከል አንተ የቱን ትመርጣለህ ብሎ ነቢዩ የእግዚአብሔር ጋድ ለዳዊት እግዚአብሔር ይህን ንገረው ብሎ ልኮኛል፣ ከ3 የቱን ትመርጣለህ አለው። ዳዊት ሲያመዛዝን የ3 ዓመት ረሃብ ሰው እጅ ላይ ይጥላል። ረሃብ ችግር ነው፣ መከራ ነው፣ ያላቸው ሰዎች ላይ ይጥላል። ሰዎች ደግሞ ሊረዱ ሲፈልጉ ንጹህ እርዳታ የመርዳት አቅማቸው ደካማ ነው። ሰዎች ጨካኝነትም አላቸው። ዓላማቸው፣ ፍላጎታቸው፣ ፈቃዳቸው ነው ያስባሉ። እግዚአብሔር ነው ፀሐይን ለሙስሊምም፣ ለፕሮቴስታንትም፣ ለካቶሊክም፣ ለጆቫም፣ ለአድቬንቲስትም፣ ለሚያምነውም ለማያምነውም ሳያዳላ የሚያወጣው፣ ለጨካኙም፣ ለኢራንም፣ ለአሜሪካም፣ ለእስራኤልም፣ ለግብፅም፣ ለቱርክም፣ ለሳውዲም፣ ለቻይናም፣ ለሩሲያም ዝናብንና ወቅቶችን የሚያፈራርቀው ፀሐይና ጨረቃን የሚልከው ሳያዳላ ለሁሉ የሚገባውን የሚሰጠው እግዚአብሔር ብቻ ነው። ስለዚህ ዳዊት በሰው እጅ ከምወድቅ በእግዚአብሔር እጅ ብወድቅ ይሻለኛል፣ የ3 ቀኑ ችግር ይሻለኛል አለ። ለምን? እግዚአብሔርን አመስግኑ ቸር ነውና እያለ በመዝሙር 135 ላይ የዘመረ ቅዱስ ዳዊት የእግዚአብሔርን ቸርነት ያውቃል። የ3 ቀን የእግዚአብሔር ረሃብ ቀላል ነው ብሎ አይደለም። እግዚአብሔር የሚልከው ቸነፈር ይቀርታ የእግዚአብሔር በ3 ቀን ውስጥ የሚልከው ችግር ቀላል ነው ብሎ አይደለም። እግዚአብሔር ከምንችለው በላይ እንድንፈተን አሳልፎ አይሰጠንም። ሰው ነው አሳልፎ ሊሰጠን የሚችለው። እግዚአብሔር አሳልፎ ለማንም አይሰጠም። ለማንም እግዚአብሔር ከምንችለው በላይ አሳልፎ አይሰጠንም። ስለዚህ ቅዱስ ዳዊት አመዛዝንና በእግዚአብሔር እጅ ብወድቅ ይሻለኛል አለ። የ3 ቀን መከራ የሚያመጣው ሰው ቢሆን፣ የ3 ቀን መከራ የሚያመጣው አሜሪካ ብትሆን፣ አውሮፓውያን ቢሆኑ፣ ኢራን ብትሆን፣ እስራኤል ብትሆን፣ ቻይና ወይ ሩሲያ ብትሆን የ3 ቀን መከራ የሚያመጡት እግዚአብሔር በደቂቃ ወይ በሰከንድ ከሚያመጣው መከራ ጋር አይነጻጸርም። ለእኛ እንዲገባን እግዚአብሔር በቀዳሚ ገብረ እግዚአብሔር ሰማይ ወምድረ፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። በቀጣይ ደግሞ ጠፍርን፣ በቀጣይ መሬት እንድትገለጥና መሬት ላይ እጽዋት እንዲወጡ አደረገ። በቀጣይ እያለ ብርሃናት እንዲፈጠሩ በ4ኛው ቀን፣ በ5ኛው ቀን የባህር እንስሶች፣ የሰማይ ወፎች፣ በ6ኛው ቀን የምድር አራዊትና መጨረሻም የፍጥረት ማካተቻ ዓርብ ማካተቻ ማለት ነው። ዓርብ ገባ ነውና ማካተቻ የሆነው አዳምና ሔዋንን ፈጠረ ለኛ። ከዛ በ7ኛው ቀን እረፉ ብሎ ሰንበትን እንድናርፍበት እግዚአብሔር አምላክ ሰጠን። እረፍት ያስፈልጋችኋል። ዝም ብላችሁ ዜና አትሰብስቡ፣ ዝም ብላችሁ አትብሉ፣ ዝም ብላችሁ አትስሩ፣ ዝም ብላችሁ ገንዘብ አትሰብስቡ። ደግሞ የምታወጡበት ጊዜ ይኖራችሁ፣ ረፉ፣ እረፍት ያስፈልጋችኋል። ምድሪቷ ልታርፉባት ይገባችኋል። አዛኙ ቸሩ ጌታ እግዚአብሔር ቸር እንደሆነ የሚያውቀው ቅዱስ ላይ ለእግዚአብሔር በሰከንድ ይህን ሁሉ ፍጥረት ሰማይና ምድር መፍጠር ከብዶት አይደለም፣ ፈጥሮታልም። ይኸው እኛ አንድ ጊዜ ከተፈጠረው አዳምና ሔዋን አይደለ እዚህ ከ8 ቢሊዮን ሕዝብ በላይ የደረሱ አንዴ እግዚአብሔር እኮ አንዴ ነው አዳምና ሔዋን የፈጠረው። ከዛ ከአዳምና ከሔዋን ቀንድ ያወጣለ እስከኛ ድረስ ክንፍ ያበቀላለ ሌላ ጥፍር የበቀለለት ሌላ ምንድን ነው ያበቀለን? መርዝ ጆ የተሰጠው ከኛ መካከል የለም። ጥርሳችን ያወሬ ሊሆን አልቻለም። ሰው ነን ከአዳም እስከ ሔዋን፣ ከአዳምና ከሔዋን ጀምሮ እኛ ድረስ ያለ ነው ሰዎች በእግዚአብሔር ምርጫ ውስጥ ነው ያለ ነው። እግዚአብሔር አንድ ጊዜ የሚሰራት ስራ ለ7000 ዓመት ተገላብጠን አባትና እናታችን እኛን ወልደውናል። እግዚአብሔር በሰከንድ የሚሰራው ስራ፣ በደቂቃ የሚሰራው ስራ ቀላል ሆኖ አይደለም። ቅዱስ ዳዊት የ3 ቀን እግዚአብሔር እጅ መውደቅ ይሻለኛል ያለው በእግዚአብሔር እጅ መውደቅ እግዚአብሔር ቸር ስለሆነ መሐሪ ስለሆነ ነው። በሰው እጅ መውደቅ ደስ አይልም። ዛሬ በኢራን እጅ፣ በአሜሪካ እጅ፣ በእስራኤል እጅ፣ በሩሲያ በቻይና እጅ፣ በአፍሪካውያን እጅ፣ በእኛ በሀገራችን፣ በከተማችን በአዲስ አበባ፣ በሀገራችን በኢትዮጵያ፣ በኤርትራ፣ በትግራይ፣ በአማራ፣ በኦሮሞ፣ በጉራጌ፣ በአፋር፣ በሶማሌ፣ በኬንያና በሱዳን እጅ ወይ በጅቡቲ እጅ መውደቅ ምኑ ይመረጣል? በሰው እጅ ከምወድቅ በእግዚአብሔር እጅ ወይ ቤሎ ዳዊት ለጋት ተመንደብኩ እምነ ኩለሄ ፈድፋደ እደቅ ውስተ እደ እግዚአብሔር እስመ ብዙሃ ምህረቱ ፈድፈደ ወይ እደቅ ውስተ እደ ዓለም። ያው በሰው እጅ ከምወድቅ በእግዚአብሔር እጅ መውደቅ ይሻለኛል አለ። ወገኖቼ ዛሬ ምድራችን በሰው እጅ ላይ ወድቃለች። እንደ ዳዊት እንዳይነግረን፣ እንደ ዳዊት ነቢያትን እንዳይልክልን፣ ሐዋርያት እንዳይልክልን እንደ ዳዊት ያለ ልብ የለን። እንደ ዳዊት ያለ አኗኗር አይደለም የምንኖረው። እንደ ዳዊት ንጹህ የሆነ ዝማሬ አንዘምርም። እምነታችን፣ አገልግሎታችን፣ እንቅስቃሴያችን እንደ እግዚአብሔር እንደ ዳዊት አይደለም። የእግዚአብሔርን ፈቃድ የተመለከተ አይደለም። እንደ ልቤ የሆነው የእሴይ ልጅ ዳዊትን እዩት እስቲ ያላል እግዚአብሔር። እንደ ልቡ ስለሆነ ደስ ስላሰኘው። ሲያጠፋ እኮ ቀጥቶታል እግዚአብሔር ዳዊትን፣ ሲያጠፋ ቀጥቶታል። የሰው ሚስት ሲያማግጥ ባሏን ሲገድል እግዚአብሔር ማንም ባያየው እግዚአብሔር አይቶታልና ልኮ ተቀጥቷል። ለዛ ነው አቤቱ እንደ ቸርነት መጠን ማረኝ
እንደ ምህረትህ ብዛት መተላለፌን ደምስስልኝ ያለው እግዚአብሔር ቸር ነው መሐሪ ነውና መዝሙር 50 ላይ የዘመረውን ይህን መዝሙር ሰምቶ ይቅር አለው፣ አዘነለት፣ ጸሎቱንም ሰማ። ይህን ቸርነቱን እግዚአብሔር ቸር እንደሆነ መሐሪ ይቅር ባይ እንደሆነ ያውቃልና ዳዊት በሰው እጅ ከመውደቅ በእግዚአብሔር እጅ መውደቅ ይሻለኛል አለ። ዛሬ አሜሪካ ጦርነቱን አራዘማለሁ ኢራን ላይ እስራኤልም እያለች ከዛ እስራኤልም የመልስ ምት እየተዋጋች በመካከል ማን እየረገፈ ነው? ቅጠል ህንፃ እየረገፈ ነው። አየር መንገዶች፣ መርከቦች እየነደዱ ነው። ባንክ ቤቶች፣ የጦርነት ማዕከላት፣ የመሳሪያ ማምረቻዎች እየወደሙ ነው። እነዚህ ናቸው የወደሙት። ይሄንማ ሰው ነገም ሊሰራው ይችላል። አየር መንገድ ቢፈርስ አየር መንገድ ይሰራል። አውሮፕላን ቢጋይ አውሮፕላን ይሰራል። ታንክ ቢጋይ ታንክ ይሰራል። አንተ ብትፈርስ ማን ይሰራል? አንቺ እህት ዓለም ብትወድቂ ብትሞች ማን ያስነሳሻል? እየረገፈ ያለው ኢራን ውስጥ ሰው ነው። እስራኤል ውስጥ እየረገፈ ያለው ሰው ነው። አሜሪካ እየረገፈ ያለው ሰው ነው። ለምን? ይህ እንደሚመጣ ክርስቶስ አስቀድሞ ስለሚያውቅ አስቀድሜ ነግሬያችኋለሁ አለ። እንዴት እንደሚያዝንልን እኮ እግዚአብሔር አስቀድሞ ከ2000 ዓመት በፊት ነገረን። ጦርነት ትሰማላችሁ፣ ህዝብ በህዝብ መንግስት በመንግስት ላይ ይነሳል። ያን ጊዜ በሰው እጅ መውደቅ ይሻላችኋል ወይ? እኔ አስቀድሜ የምነግራችሁ በእግዚአብሔር እጅ እንድትወድቁ ነው። ብዙም ያሳስቷችኋሉ፣ በሰው እጅ እንድትወድቁ የሚገፋፏችሁ። ጸልይልሃለሁ፣ ጸልይልሻለሁ፣ እኔ እጠብቅሃለሁ፣ እኔ እጠብቅሻለሁ፣ እኔ እከልልሃለሁ፣ እኔ እከላከልልሃለሁ፣ አግዝሃለሁ፣ ረዳሃለሁ የሚሉ ብዙ ሰዎች ይኖራሉ። የገንዘብ አቅም ያላቸው፣ የመሳሪያ አቅም ያላቸው፣ የቤት አቅም ያላቸው፣ ንብረት ያፈሩ፣ እውቀት ያላቸው፣ ስልጣን ያላቸው ይኖራሉ። እዛ የባሰም የከፋ ይመጣል አለ። ከነዚህም ለምን እኔ ነብይ ነኝ የሚል ሐዋርያ ነኝ የሚል ደግሞ በመካከላችሁ በየሰፈራችሁ በየመስሪያ ቤት በየአካባቢው ይመጣል። አላኩትም ምልክትም ሊያደርግ ይችላል። በጌታ በኢየሱስ ክርስቶስ ህልም ፈታው፣ ታሪክ ቀየርኩ፣ በሽተኛ ፈወስኩ፣ ጎዶሎ ሞላው እያለ ሊናገር ይችላል። እኔ አላውቃቸውም አለ ጌታ። እንደዚህ ከመባል መቼም ሁላችንን ነው የሚሰብረን። በሰው እጅ መውደቅ እንዲህ ነው። በአሜሪካ እጅ መውደቅ፣ በእስራኤል እጅ መውደቅ፣ በኢራን እጅ መውደቅ፣ በአረቦች እጅ፣ በፈረንሳይ፣ በእንግሊዝ፣ በቻይና፣ በሩሲያ እጅ መውደቅ በእግዚአብሔር እጅ ከመውደቅ ጋር አይገናኝም። ለዛ ነው ቅዱስ ዳዊት ተመንደብኩ ተመኘው እምነ ኩሌ ከሁሉ ይልቅ ፈድፋደ ደቅ ውስተ እደ እግዚአብሔር፣ በእግዚአብሔር እጅ እወድቅ ዘንድ ወደድኳል። ነብይ እንዳይልክልን እንደ ዳዊት ያለ አኗኗራለን ወይ ካለ ይላክልሃል። እውነት ለመናገር የእውነት አንቺም ራሱ እንደ ዳዊት ያለ ንጹህ የተወደደ ከቅዱሳን ከጻድቃን ከሰማዕታት ያንዱ አይነት ህይወት ካለሽ እግዚአብሔር ይልክልሻል ነብይ ቤትሽ ድረስ ይህን አድርጊ ብሎ። ግን እንደ ዳዊት ትጸልያለሽ? በቀን 7 ጊዜ ስለ ጽድቅ ፍርድ ስለ ቸርነትህና ስለ ምህረትህ በቀን 7 ጊዜ አመሰግንሃለሁ እንዳለው እንደ ዳዊት 7 ጊዜ በቀን እግዚአብሔርን በእውነት ታመሰግኛለሽ፣ ታመሰግናለህ። ስላደረክልኝ ሁሉ አከብርሃለሁ፣ አመሰግንሃለሁ። በልቦ ለእግዚአብሔር ግሩም ግብር ከእግዚአብሔርን ስራ ድንቅ ነው ግሩም ነው በሉት፣ እኔ አልበቃኝም እናንተም ተጨመሩ እያለ እንደዘመረው እንደ ዳዊት እንዳመሰግነው ግሩምና ድንቅ አድርገህ ፈጥረኸኛል አመሰግንሃለሁ እንዳለው እንደ ዳዊት በእውነት እግዚአብሔር እናመሰግነዋለን። ወንድም እህቶች እግዚአብሔር እንደዚህ የምናመሰግነው የምናከብረው ቢሆን ዛሬም ነብይ ይልክልናል፣ ሐዋርያ ይልክልናል፣ ምልክት ይሰጠናል። ግን ለዚህ ህዝብ ከነብዩ ከዮናስ በቀር ሌላ ምልክት አይሰጠውም። ምልክት የሚፈልግ ነብይ የሚሻ ልዩ ሐዋርያ የተለየ ወንጌል የሚናፍቅ የተረገመ ህዝብ ነው አለ። አዎ እግዚአብሔር አምላክ ከመረገም ይጸውረን። የተረገመ ህዝብ ነው አለ። ያ ሰው ምን ይሆናል? የሰው እጅ ላይ መውደቅ ነው የሚመኘው። እኛ በሰው እጅ ላይ ብንወድቅ ይሻለናል በእግዚአብሔር እጅ። ዳዊት መረጠ፣ በእግዚአብሔር እጅ መውደቅ ይሻለኛል አለ። ሶስቱም ቅጣት እኮ ደስ የሚለው ነው አይደለም? ግን የሰው ከሚቀጣ እስራኤል ከምትቀጣ፣ አሜሪካ ከምትቀጣ፣ አውሮፓ ከሚቀጣ፣ ቻይና ወይ ሩሲያ ከምትቀጣ፣ አረቦች ወይ አፍሪካውያን ከሚቀጡ፣ በኢትዮጵያ ያለው ቅጣት ከምንቀጣ በእግዚአብሔር እጅ ብንቀጣ ይሻለናል። ነብይ አልተላከልንም። ይህ ሁሉ ጦርነት፣ ይህ ሁሉ ዜና፣ ይህ ሁሉ ክፋት፣ ይህ ሁሉ ነውር ለኔና ላንቺ ለእርሶ ለሁላችን ቅጣት ነው እኮ። እግዚአብሔር እየቀጣን ነው፣ እየቆነጠጠን ነው። ልጆቼ ስሙኝ፣ እሺ ብትሉኝ ብትታዘዙኝ የምድርን በረከት አበላችሁ ነበረ አለ። ፀሐይና ጨረቃን የሚያፈራርቅልን፣ ሌሊትና ቀንን የሚቀይር፣ ክረምትና በጋን የሚለውጥ፣ ከልጅነታችን ቀስ በቀስ ሳናውቀው አሳድጎ እዚያ ያደረሰን እስከ እርጅና የሚያደርስ አምላክ፣ ምድር ላይ የመጨረሻ ህይወት እንደሌለን ገነት መንግስተ ሰማያትን ተስፋ የምናደርግ የሰጠን እግዚአብሔር፣ በየጥቂቱ የሚያሳድገን እግዚአብሔር። እኔ ለአንተ የማስበውን አውቃለሁ፣ ለአንቺ የማስበውን እኔ አውቃለሁ። በትክክል ነው ማስብልህ፣ በትክክል ነው ማስብልሽ። ስለዚህ በሰው እጅ መውደቅ ይሻልሻል ወይስ እኔ በትክክል የማስብልሽ እግዚአብሔር እጅ ላይ በትክክል የማስብልህ እግዚአብሔር እጅ ላይ መውደቅ ይሻልሃል አለ። ቅዱስ ዳዊት ግን ስለ ጽድቅ ፍርድ በቀን 7 ጊዜ አመሰግንሃለሁ አለ። ሌሊትና ቀን በእንባዬ መኝታዬን አርሳለሁ። ስለሚፈሰው ደም፣ ስለሚሞተው ሰው፣ ስለሚሰቃየው ሰው እጸልያለሁ፣ እለምናለሁ። ስለተቸገረው ስለተጨነቀው ያቅሜን እየረዳሁ ያቅሜን እያገዝኩ ያቅሜን በጎ ነገር እየሰራሁ አምላካችን እግዚአብሔር ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች እንዳልኩት እኔም ወደ አንተ እጄን እዘረጋለሁ አለ ቅዱስ ዳዊት። አዎ ቅዱስ ዳዊት እኔም ወደ አንተ እጄን እዘረጋለሁ
በሰው እጅ ከምወድቅ በአንተ እጅ በወድቅ ይሻለኛል ብሎ ጸሎት እየጸለየ ከክፋት ርቆ በጎ ነገር እያደረገ የእግዚአብሔርን ቸርነት ሲጠባበቅ ኖረ። በእርግጥም እግዚአብሔር መሐሪ ቸር ነውና ከ3 ቀን በኋላ ምህረቱን አደረገለት። እንደውም ከ3 ቀን በኋላ አይደለም። ቅዱስ ዳዊት እኮ ምን ብሏል እንዴ? የእግዚአብሔር እጅ ከፍ ስትልበት ጫን ያለ ሲመስለው አረ በዝሃ እንከሰው ይዜ ህድግዴከ ወቆመ መልአክ እግዚአብሔር አባ አውደ እክለ ዘኦርና ኢያቡሳይ አረጅ ዋላ አለዴው መልአክ እግዚአብሔር ከመ ያጥፋ ኢየሩሳሌምን ያጠፋት ዘንድ የመልአኩ እጅ ጫን ባለበት ጊዜ ወተሰሐላ እግዚአብሔር ምን እኪት ወይ ቤሎ እግዚአብሔር ለውት መልአክ በዝሃ እንከሰ ይዜ ህድግዴከ እጅህን ተው አለው። ለምንድን ነው ይሄን ያለው? ዳዊት ስለጮኸ ነው፣ ስለለመነ ነው። በስቶብኛል ጌታዬ፣ ከበደኝ፣ ያው የፈረድክብኝ ፍርድ አቅቶኛል። በመንገድ ዳር ልማት፣ በኮሪደር በሚባለው የወንዝ ዳር ልማት ሪቨርሳይድ ፕሮጀክት፣ የከተማ ግንባታ፣ በኑሮ ውድነት፣ በጦርነትና በረሃብ በችግር የቆነጠጥከኝ ቁንጣጤ ከበደኝ ጌታዬ ወይ የኑሮ ውድነቱ ከበደኝ፣ አስጨነቀኝ። ጦርነቱ የምሰማው ዜና ሁሉ ደስ አላሰኘኝም። እግዚአብሔር ወይ በአንተ እጅ መውደቅን ስጠኝ ብንለው እግዚአብሔር ይሰማል። መልአኩን እጅህን አታክብድባቸው ተው ይላል። ያልፋል። በአውሎ ነፋስና በወጀብ ውስጥ መንገድ ያለው ጌታ በዚህ ዘመን በዚህ ወቅት በዚህ ግርግር ሁካታ ውስጥ ማለፊያን ይሰጣል። ኢትዮጵያችን ምርጫ ልታካሄድ በየአካባቢዋ መንግስት በፈቀደለት አቅሙ በፈቀደለት ልክ ምርጫ ሊያካሄድ ጥረት እያደረገ። ኦሮሚያ ውስጥ መረጋጋት አለ። ሰው እየሞተ ነው። ዘመዶች አሉ አርሲ ውስጥ ሰው እየሞተ ነው። እኔ ይሞቱ ይኑሩም አላውቅም። አሁን ደውላለሁ አልደወልኩም። በእውነት አማራ ክልል ሰው እየሞተ ነው። ትግራይ፣ ኤርትራ ውስጥ ወጣቱ የት ነው ያለው? ተሰዶ አይደል ያለው? አዲስ አበባ ያሉትን ወጣቶች አውቃለሁ እኔ ከኤርትራ መጣ። ከ10 ዓመት በፊት አብሮኝ ዩኒቨርሲቲ የተማረ ወጣት አለ ከኤርትራ ከአስመራ ዩኒቨርሲቲ ትምህርት አቋርጦ መጥቶ አስታውሳለሁ። አሁን የት እንዳለ አላውቅም። በሰው እጅ ስንወድቅ በኢሳያስ አፈወርቂ ወይ በሻቢያ እጅ ወይ በእስራኤል ወይ በአሜሪካ እጅ ስንወድቅ እንደ ኤርትራ ምድረ በዳ ይሆናል። ወጣቱ የሚሰደድባት ሀገር ትሆናለች። እንደ ትግራይ አብዛኞቹ ወጣቶች የኛ እድሜ ኩዮች ከኛም በታች የሆኑ ትግራቸው ተቆርጧል። ተቆርጧል በእውነት አብዛኞቹ አሁን በክራንችን ያሉት ወንድም እህቶቻችን። በአማራ ክልል ዛሬ ምን እየተፈጠረ ነው ያለው? ረሃብ አይደለም፣ ችግር አይደለም፣ ጦርነት አይደለም ያለው። በአዲስ አበባ ሰላም ነው። በኦሮሚያ ደህና ነው። በየክፍለ ሀገሩ በሀገር ውስጥ ሀገር ውጭ የእስራኤልን እየሰማን ነው፣ የአሜሪካን እየሰማን ነው፣ የኢራንን እየሰማን ነው። አሜሪካ ውስጥ ከ90,000 ሰው በላይ ስራ ፈቷል የሚል ዜና ቅድም እያነበብኩ ነበረ። ከስራ ተቀንሷል የሚል እና ረሃብ፣ ጭንቀት፣ ችግር፣ ግርግር ሲፈጠር በማን እጅ ብንወድቅ ይሻለናል? ነብይ የማይልክልን እግዚአብሔር ለምንድን ነው? በቃ አልሰማነውማ። ወንድም እህቶች መመጻደቅ እኮ የለብንም እኛ መታበይ የለብንም። ለምንድን ነው በቀጥታ እኔን ማታናገረኝ ልንለው አይገባም። ብዙዎቻችን እግዚአብሔርን አቃለነዋል እኮ ሰማይና ምድርን የፈጠረውን እግዚአብሔርን አልተማመንበትም። ነገሮች ደስ ሲሉ ሲቃኑልን፣ ገንዘብ ስናገኝ፣ ሀብት ሲደላደልልን፣ ስልጣን ስናገኝ፣ ውበታችን ሲያምር፣ ክብራችን፣ ዝናችን ከፍ ከፍ ሲል፣ ብዙ ነገራችን ሲመቻች ጸሎት አልተው ነው። በቤተ መንግስት 1000 ዓመት ከመኖር በአንተ ቤት እጣል ዘንድ እወዳለሁ አንዲት ቀን ብቻ ያለው ዳዊት እኮ ነው። ይህንን በሰው እጅ ከምወድቅ በአንተ እጅ ብወድቅ ይሻለኛል ያለው። ዛሬ ከቤተ ክርስቲያን ይልቅ ቤታችን የተመቸን፣ የቤታችን ምንጣፍ፣ የቤታችን መኝታ ቤት፣ የቤታችን ሳሎን፣ ቤታችን ግቢያችን የተመቸን ሰዎች የለንም። በስልካችን ላይ የተኛን ኮምፒውተራችን ውስጥ ውለን የምናደር ወንድም እህቶች የለንም። ገንዘባችንን ስናሰላ ስራችንን ስናወጣ ስናወርድ የምንኖር አይደለም። እና በሰው እጅ እየወደቅን እኮ ነው ወንድም እህቶች። 666 አውሬው ኢሉሚናቲ የሚባለው ነገር ሁሉ እንደሚመጣ አስቀድሞ ጌታችን ቸር አዛኝ ደግ ጌታ ስለሆነ እንዳትደነግጡን ይነገርኳችሁ። ሐሰተኞች በኢየሱስ ስም እናድናለን እያሉ ይጮሁባችኋል። ኢየሱስ ጌታ ነው የሚሉ የኔን ስም እኮ እየጠሩ ይጮሁባችኋል። የኔን ስም እየጠሩ በኔ ስም ቸርች ይከፍታሉ፣ በኔ ስም ድርጅት ያቋቁማሉ። ግን ጨካኞች ናቸው፣ ምህረት የላቸውም። የእነሱ ከሆናችሁ ይረዷቸዋል፣ እነሱን ከመሰላችኋቸው ብቻ ያግዟቸዋል። እኔ ግን ሙስሊም አልል፣ ፕሮቴስታንት አልል፣ ካቶሊክ አልል፣ ጆቫ አልል፣ የሚያምን አልል፣ የማያምን አልል፣ ነጭ ጥቁር አልል፣ አረብ አልል፣ ፈረንጅ አልል፣ አፍሪካዊ አልል፣ ቻይናዊ አልል፣ ማንንም ሁሉንም በነፃነት ይኸው ፀሐይና ጨረቃ ሳወጣለት እንደምታዩት አወጣለታለሁ፣ ነፋሱን አነፍስለታለሁ። አየሩ አሁን በሰው እጅ ቢሆን አስባችሁታል? አቤት እግዚአብሔር ምን አይነት ጥበብ ነው ያለው! በዚህ ውስጥ እኮ ማስተዳደር ይችላል። ይሄ ሁሉ ህዝብ ተፈናቅሎ፣ ይሄ ሁሉ ህዝብ ተስፋ እንዲቆርጥ እየተደረገ አሁን ይሄ ሁሉ ግርግር በዓለማችን ላይ ያለው ለምንድን ነው? እኔ ነኝ ጌታ ለማለት እኮ ነው። የምድር ጌታ ነኝ ብላ ነው አሜሪካ አይደል ጦሯን ያነሳችው? አዎ እኛን ካልሰማ ማንም ይደመሰሳል አይደል የሚሉት እስራኤል፣ አሜሪካ። ከዛስ አሁን ደግሞ እነ ሩሲያም እነ ቻይናም ሌሎችም አዎ ደስ እያላቸው አይደለም፣ ወዴት ይቀላቀላል? ወደ ጦርነት ነው የሚመስለው። እና እስከ መጨረሻው የሚጸና ይድናል ነው የተባለው። በምን? እግዚአብሔር እጅ ላይ ወድቆ የሚጸና ሰው ይድናል። ወንድም እህቶች እግዚአብሔር እጅ ላይ መውደቅ ይሻላል። እግዚአብሔር እጅ ላይ መውደቅ ይሻላል። መሐሪ ነው፣ ቸር ነው፣ ይቅር ባይ ነው፣ አዛኝ ነው፣ ሩህሩህ ነው፣ ደግ ነው፣ ቅዱስ ነው። ያደረገልን ሁሉ ከፍለ ነው አይደለም። ያደረገልንን ሁሉ ከወደቅንበት ሁሉ ውስጥ ምህረቱን ቸርነቱን ያላራቀልን እግዚአብሔር ከፍለ ነው አዝነ ጸልየን በአግባቡ እያመሰገን ነው አክብረ ነው አይደለም። ሕጉንና ትእዛዛቱን ጠብቀንማ ቢሆን ነብይ ይላክልናል። ተይ አንቺ ተመለሽ፣ አንተ ተውረ እንደ ይሄን ለምን ታደርጋለህ? እናንተ ተውረፉ፣ እንደዚህ አይደረግም ይለን ነበረ ነብይ ልኮ። እንዳይልክልን ግን አልተመቸንም።
ወንድም እህቶች ይህን ድምፅ የምትሰሙ ምናልባት እግዚአብሔር በዚህ በኩል የሚጠቅማችሁ ወንድም እህቶች ካላችሁ የሰማሁትን ላሰማችሁ ብዬ ነው። በሰው እጅ ከመውደቅ እንደ ዳዊት በእግዚአብሔር እጅ መውደቅን በያላችሁበት በያለንበት እንድንመርጥ ያስፈልጋል። በገጠመን ነገር ሁሉ በሰው እጅ ከመውደቅ በእግዚአብሔር እጅ መውደቅን ልንመርጥ ይገባል። እግዚአብሔር ቸር ነው በእውነት ጸሎትሽን፣ ጾምህን፣ ስግደትሽን አይደለም እግዚአብሔር የሚያየው። ከመስዋዕት ይልቅ መታዘዝን የሚወድ ጌታ ነው። መታዘዝን ይወዳል። ስርዓትና ሕግ ይወዳል እግዚአብሔር። ንጽህናን ይወዳል እግዚአብሔር። በሁሉ ነገር ንጹህ ብትሆኑ ቢቻላችሁ። መቼም እድፋችን አይለቅም። ለዛ ነው ውሃ የሰጠን እንታጠበዋለን። የሰውነታችንን እድፍ በውሃ እንደምናነጻ ለካህን ሄደን እንናዘዝ። ያደረግነውን የበደልነውን እንናዘዝ፣ ያጠፋነውን እንናዘዝ። ይሄ ጊዜ መናዘዣ ነው። እንናዘዝ፣ ንስሐ እንግባ፣ ወደ ቤተ ክርስቲያን እንቅረብ፣ እንጹም፣ እንስገድ፣ እንጸልይ። ከዛ እግዚአብሔር ለስጋውና ለደሙ እንዲያበቃን ስጋውን በልተን ደሙን ጠጥተን ህይወት እንዲሆንልን በምድር በረከቱን ለመብላት እንዲያበቃን ልንተጋ ያስፈልጋል። በሰው እጅ ከምንወድቅ ገንዘባችን ምን ጠቀመን? ጉልበታችን ምን ጠቀመን? ውበታችን የታደረሰ አለን የምንለው ነገር እውቀታችን ሆነ ችሎታችን ምን ላይ ያደረሰን? ጭንቀት ውስጥ አይደል? ፍርሃት ውስጥ አይደል? ሐዘን ውስጥ አይደል? እግዚአብሔር ጋር ግን ፍርሃት የለም። እግዚአብሔር ጋር ሐዘን የለም። እግዚአብሔር ጋር ስቃይ የለም። አሜሪካ ስቃይ አለ፣ ቻይና ስቃይ አለ፣ ሩሲያ ስቃይ አለ፣ አውሮፓ ውስጥ ስቃይ አለ። የሄዳችሁ ታውቁታላችሁ። እኛ በቴሌቪዥን ዜናችሁን እንከታተላለን፣ እንሰማለን። አፍሪካ ውስጥ ስቃይ ነው። ሁሉ አይሞላም። የሆነ ነገር ቢሟላልሽ የሆነ ይጎልሻል። የሆነ ነገር ብታገኝ የሆነ ነገር ታጣለህ። ኢትዮጵያ ውስጥ መሆናችሁ የተለያየ ሀገር አረብ ሀገር ውስጥ መሆናችሁ የሆነ ነገር የተሟላላችሁ ስንት የጎደለ ነገር አለ። ዛሬ ጊዜው ራሱ አውጥቶ እንደ ነብዩ እንደ ጋድ ይናገራል። በእግዚአብሔር እጅ ብትወድቅ ይሻልሃል በሰው እጅ ይላል። ወንድም እህቶቼ የሰው እጅን እያየ ነው። ጨካኝ ነው ሰው፣ ጨካኝ ነው፣ ክፉ ነው፣ መርጦ አይገድልም። ሰው ክፉ ነው፣ አንድ ላይ ነው የሚያለው። እግዚአብሔር ነው መርጦ ማጥፋት የሚችለው። መርጦ በቀል የኔ ነው ያለው እግዚአብሔር ነው። ለዛ ነው በቀል የኔ ነው፣ እኔ ብድራቱን እከፍልልሃለሁ፣ አንተ ብቻ እኔ እንዳዘዝኩ ትእዛዜንና ሕጌን አክብረህ በምድር ላይ ተመላለስ ያለው እግዚአብሔር። እኔ እንዳዘዝኩ እኔ እንደፈቀድኩልህ አልገባው ብሎ ነው አልረዳው ብለን እድሜያችን እኮ እየሄደ ነው አይደለም እንዴ ወንድም እህቶች? ወጣትነትን እያለፍን አይደል? የኔ ቢጤዎች ይሆናችሁ 40 ዓመት ገደማ ይሆናችሁ 20 ዓመት 30 ዓመት ይሆናችሁ እንዴት ናችሁ? አስራዎች ውስጥ ያላችሁት እንዴት ናችሁ ወንድም እህቶች? 60 70 50 80 90 ዓመት ይሆናችሁማ በጣም በእውነት በእግዚአብሔር እጅ መውደቅ ልትመርጡ ይገባል። ጊዜው ራሱ ይናገራል። እንደ ነብዩ ጋር አፍ አውጥቶ ይናገራል። ወሐረየ ሎቱ ዳዊት መረጠ ምን? በእግዚአብሔር እጅ መውደቅን። ከሰው እጅ እግዚአብሔር እጅ መውደቅ ይሻላል። ለእኛ ሳይሻለን ይሻለናል። ይሄን ላስታውሳችሁ ነው። እግዚአብሔር እጅ መውደቅ ቀላል ነው። ምንድነው? ቀላል ያለህን ይዘህ ኮተት ብቻ የማያስፈልገውን ነገር እያራገፍሽ እያወጣሽ ከህይወትሽ ከተቀያየምካቸው በዚህ ክፉ ጊዜ ከበደሉን ጋር ይቅርታ ለመጠየቅ ጥረት እያደረግን ንስሐ እየገባን ወደ ቤተ ክርስቲያን እየመጣን አናውቅበት ይሆናል እኮ ብዙዎቻችን። ንስሐ አልለመድንም፣ ጸሎትም አልለመድንም፣ ስግደት አናውቅም ብዙዎቻችን። የውሸት እኮ ነው አብይ ጾምን የምንጾመው። አሜሪካ ብታዝ፣ እስራኤል ብታዝ ቀጥ ብለን ህጓን እንሰማለን። ኢራን ስትቆጣ፣ ቻይና ወይ ሩሲያ የሆነ ነገር ስትል እንሰማ። እግዚአብሔርን አልሰማ ነው። ቸር ነዋ፣ አዛኝ ነዋ፣ ደግ ጌታ ነዋ፣ አስገድዶ አይገዛማ፣ ቤተ ክርስቲያን በጉልበቱ ነው አይልማ። እሺ ብትሉ ለእኔም ብትታዘዙ በረከት አበላችኋለሁ ይላል። እንዴት ነው በረከት የሚያበላው እግዚአብሔር? እንዴ ሆነ እንደምበላው እኔን ሰው ነው የሚያበላኝ። ስራ እየሰራሁ አይደለም። በዚህ ክፉ ጊዜ የትኛውን ስራ ሰርቼ ልኖር? ከጤናዬ ከኑሮዬ ከህይወቴ ጋር የትኛውን አይነት ስራ ልሰራ እችላለሁ በዚህ ክፉ ጊዜ? እኔን ምሳሌ የማደርገው ለምንድን ነው? እንደኔ የምትሰቃዩ በየቤታችሁ መዓት ስላላችሁ፣ እንደኔ ችግር ውስጥ ሰው እጅ ላይ ወደቃችሁ ብዙ ስላላችሁ። በሰው እጅ ከመውደቅ በእግዚአብሔር እጅ መውደቅ ይሻለናል። ሰው ይሰለቻል፣ ሰው ተስፋ ይቆርጣል፣ ሰው አቅም ያጣል፣ መርዳት ማገዝ ሁሉ ያቅተዋል። እስራኤልን በደመና ቀን በደመና ሌሊት በብርሃን ፋና በቅዱስ ሚካኤል አጋዥነት የመራ እግዚአብሔር ቅዱሳንን እንድናከብራቸው ዛሬም ሰጥቶናል። መና ያፈልቃል፣ የሰጠንን ያበዛልናል። በጥቂቱ እንድንጠግብ በጥቂቱ እንድንደሰት ያደርጋል እግዚአብሔር። 66 ዓመት እኮ አቤሜሌክ ነው አይደል? 66 ዓመት እንቅልፍ እንዲወስዱ ያደረገው እግዚአብሔር መከራ ችግር እንዳያይ፣ እስራኤል ከሰው ሀገር ጋር ስትታላ ሲባሉ ህዝቡ ሲነካከስ እንዳያይ እግዚአብሔር በእንቅልፍ አንዱን ነቢይ አስተኛው። አላስተኛው ታውቁ የለኝ ታሪክ። እግዚአብሔር ከፈለገ ያስተኝቶ ያጠፋልሃል፣ እንድትረሳ ያደርጋል። ችግርን የምናልፍበትን መንገድ ለእግዚአብሔር ብንሰጠው ይሻላል። በልዎ ለእግዚአብሔር ግሩም ግብርከ፣ እግዚአብሔርን በሉት ስራ ግሩም ድንቅ ነው። እግዚአብሔር ስራ ግሩም ድንቅ ነው በሉት። ለምን ድንቅ ነው? የሚያስደንቅ ምሕረቱን በእኔ ላይ ያደረገ እግዚአብሔር ይመስገን አለ ቅዱስ ዳዊት። ያው በእውነት ይመስገን። እስራኤል ውስጥ ያሉ ህዝቦችን፣ የኢራን ውስጥ ያሉ ህዝቦችን የሚጠብቅ እግዚአብሔር ይመስገን። ቻይና፣ ሩሲያ ውስጥ፣ አሜሪካ፣ አፍሪካ ውስጥ፣ አረብ ሀገር ውስጥ ያሉ ኩዌት፣ ኳታር፣ ደቡብ የተለያዩ ዩናይትድ አረብ ኤምሬትስ የመሳሰሉ ኳታር ውስጥ፣ ሳውዲ አረቢያ ውስጥ ያሉ አረብ ሀገር ላይ አፍሪካ ውስጥ ያሉትን ህዝብ የሚጠብቅ ምስኪኖችን ያልፍልኛል፣ እበላለሁ፣ እጠጣለሁ፣ ሰርቼ ቤተሰብ እረዳለሁ የሚሉ ወገኖቻችንን የሚጠብቅ እግዚአብሔር የተመሰገነ ይሁን። በእውነት የሚጠብቅህ አይተኛም፣ የሚጠብቅሽ አይተኛም፣ የሚጠብቅህ አይተኛም፣ የሚጠብቅሽ አይተኛም፣ አያንቀላፋም። ሰው ሊተኛ ይችላል። ትራምፕ ይተኛል፣ ፑቲን ይተኛል፣ ኔትንያሁ ይተኛል፣ የኢራን መሪዎች ይተኛሉ። እንቅልፍ ይወስዳቸዋል፣ ይደክማቸዋል፣ ይሰለቻቸዋል። ጨካኝነታቸውም እንደዛው ነው። እግዚአብሔር ግን በእውነት በቀል የሱ ነውና የሚያስጨንቅህን ያስጨንቅልሃል።
የጎዱህን ይጎዳልሃል፣ ያሰቃዩህን ያሰቃይልሃል። እግዚአብሔር ቸር ነው፣ መሐሪ ነው፣ ይቅር ባይ ነው። በእውነት እንመለስ ወንድም እህቶች፣ እንመለስ ለማለት ነው። ይህም ሁሉ የተናገርኩት በሰማነው ቃል እግዚአብሔር አምላካችን ይባርከን፣ የሰማነውን ለሕይወት ለጽድቅ ለፍሬ ያድርግልን። በዚህ ዘመን የምናልፍበትን የምንቋቋምበትን ጸጋውን በረከቱን ረድኤቱን እግዚአብሔር አምላካችን አይንሳን፣ የሁላችንን መጨረሻ ያሳምርልን። ጸልዩ፣ መንፈሳዊ እንቅስቃሴ አብዙ፣ ከክፉ ሽሹ፣ ሰላምን ተከተሉ፣ በጎ ነገር በያላችሁበት አድርጉ። በቃ ለዚህ ለማይረባ ጊዜ ክፉ ነገር ውስጥ የቀኑን እያያችሁ እንደማይረባ እያያችሁ አትዘፈቁ ተብለናል። ከዛ እንድንወጣ እግዚአብሔር አምላክ ይርዳን፣ እኛም እንበርታ ለማለት ነው። መጨረሻችን ያሳምራል። ይመቻችሁ።